በጭራሽ እንደዚህ አይነት ጥያቄ ዲ መሙላት አይኖርባችሁም ማለት ነው። ብዙ ተማሪዎች እንደዚህ አይነት ጥያቄዎችን ቶሎ ሞልቶ ለማለፍ ይሞክራሉ። የሚሞሉትን መልስ ደግሞ ብዙ ጊዜ የተሳሳተ ይሆናል ማለት ነው። ኢንትራንስ ኤግዛም ምን ያህል ሚሞራይዝ አድርጋችኋል ሳይሆን ምን ያክል ተገናዝባችሁ ጥያቄዎችን መስራት ትችላላችሁ የሚለውን ችሎታችሁን ይፈትናል ማለት ነው። ቪዲዮችን ብዙ ተማሪዎች የሚሳሳታቸውን ስህተቶች እንመለከታለን ማለት ነው። ስፔሻሊ ኢንትራንስ ኤግዛም ጋር በተያያዘ የጥያቄዎች አሰራር ሞዴልን የምንመለከት ይሆናል ማለት ነው። ጥያቄዎችን በምን ወይ መስራት አለባቸው የሚለውን የቴቶች መልሶችን መሙላት አይኖርባችሁም። በተጨማሪ ደግሞ የሚከብዳችሁን ጥያቄ እንዴት አድርጋችሁ ማለፍ ይኖርባችኋል የሚለውን እንመለከታለን ማለት ነው። በቃ ፉል ዲቴል አንድ ፈተና ተቀምጣችሁ እስክትነሱ ድረስ ያለውን ፕሮሰስ አንድ ባንድ እናያለን ማለት ነው። ስለዚህ ቪዲዮን እስከ መጨረሻ ፎሎ አፕ ማድረጋችሁን እንዳትረሱ። ለዚህ ቻናላችን አዲስ ከሆናችሁ ደግሞ ሰብስክሪፕሽን በተኑን ተጫኗት። በተጨማሪ ደግሞ ኖቲፊኬሽኑን ኦል ማድረጋችሁን እንዳትረሱ። ይህም ቪዲዮ ደግሞ ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በሙሉ ስትዘጋጀ ለሁሉም ሼር ማድረጋችሁን እንዳትረሱ። 2018 ዓ.ም ኢንትራንስ ኤግዛም ያው ሰኔ 23 እንደተጀመረ ሁሉም ተማሪዎች ይገነዘባሉ። ፈርስት ራውንድ ላላችሁ ተማሪዎች ፈተና ጀምሯል። ዛሬ ሐሙስ እንገኛለን። ስለዚህ ሁለተኛ ቀን ተማሪዎቹ የተፈተኑ ይገኛሉ ማለት ነው። ከሰከንድ ራውንድ በኋላ ላላችሁ ተማሪዎች አንድ ጊቫዌ ያለኝ ማለት ነው። እሱ ምንድነው? አፕሊኬሽን አዘጋጅቼላችኋለሁ ከአምስት ራውንዶች በላይ ያሉት ማለት ነው። ናቹራል ኦንሊ ነው፣ ለናቹራል ተማሪዎች ነው። ምንድነው የሀሳብ አፕሊኬሽን ኢንትራንስ ኤግዛም ሪሊ በቃ እንደዛ አስመስሎ ጀስት ቫይቡን እንድትገናዘቡት አድርግቶ ይፈትናቸዋል ማለት ነው። እነዚህን አምስቱን ሳብጀክት ሁሉንም ሳብጀክቶች ነው፣ አምስት ራውንዶችን ማለት ነው። በተጨማሪ ደግሞ ፈርስት ራውንድ ላይ ተማሪዎች የተፈተኑ ፈርስት ራውንድ ማለት ከዚህ ወዲህ የተፈተኑ ተማሪዎች ራሱን ፈተና ኢንትራንስ ላይ አምጥተን ከነ ኤክስፕላኔሽን እንፈትናቸዋለን ማለት ነው። ስለዚህ ፈርስት ራውንድ ላይ ይካተታል። ኦልሞስት ወደዛ ያላላችሁ ተማሪዎች ከሰርድ ራውንድ በላይ ላላችሁ ሰከንድ ራውንድም ሰርድ ራውንድም እየተካተተ ይሄዳል ማለት ነው። ስለዚህ ይህንን አፕሊኬሽን አሁን ማግኘት ትችላላችሁ ማለት ነው። ዳይሬክት እሱን ቴሌግራም ቻናል ላይ ጆይን አድርጋችሁ ማየት ትችላላችሁ፣ ወይ በዚህ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። ወደ ጉዳያችን ስንገባ ብዙ ተማሪዎች ያው ፈተና ላይ የሚሳሳቷቸው ብዙ ስህተቶች አሉ። ከነዚያ መካከል አንዱ ጥያቄዎችን ቶሎ መስራት ማለት ነው። የማያውቁትን ጥያቄ በተለይ ቶሎ ሰርቶ ስፔሻሊ በጣም ቅርበት ላይ የሚገኝ ጥያቄዎችን ቶሎ ሰርቶ ለማለፍ ይሞክራሉ። በቃ ይገላገላሉ የሚል አይነት ስሜት እንዲሰማችሁ ቶሎ ለማለፍ ይሞክራሉ። ሰርቶ ለማለፍ ማለት ነው። ፕሊስ የሚከብዳችሁን ጥያቄ እዛው ትታችሁ ሄዱ። እዛው መመለስ ይችላላችሁ። በኋላ በተኖች አሉ እዛ ጋራ ፕራክቲስ ማድረጋችኋል ብዬ አስባለሁ። ጥያቄዎቹ ማይገባችሁ ከሆነ ግራ የሚገባችሁ ከሆነ እዛው ጋራ ስኪፕ አድርጋችሁ ማለፍ ቻላችሁ ማለት ነው። በመጀመሪያ ደረጃ ስትቀመጡ ራሱ ጊዜያችሁ ማየት ኦልሞስት አሁን ማትስ ላይ ምናምን 3 ሰዓት ነው የሚሰጣችሁ። 60 ጥያቄ ነው። አንድ ጥያቄ ላይ ምን ያክል ሰዓት መፍጀት አለብኝ? ጥያቄዎቹ ራሱ እኩል አይደሉ። እንደነገርኳችሁ 20% 30-50% በሩል ነው የሚወጣው። ስለዚህ ይሄን በሙሉ አገናዝባችሁ 20% ዲፊካልት የሆኑት ትልቁን ታይም ሰጣችሁ፣ ሚዲየም ላይ ያለውም ደግሞ ሚዲየም ታይም፣ ሲምፕል ላይ ያለውም ሲምፕል ታይም እየሰጣችሁ በዛ ወይ መሄድ አለባችሁ። እንዴ ሁሉም ጥያቄ 3 ደቂቃ ሰጠዋለሁ ማለት አችሉም ማለት ነው። ይሄ ለሁሉም ይሰራል ማለት ነው። ስለዚህ ጥያቄዎችን ሲመጣችሁ ሜቢ በ10 ደቂቃ 15 ምናምን ጥያቄ ሊሰሩቻላችሁ ማለት ነው። ቀላሉን አግኝታችሁ። በተጨማሪ ደግሞ አንድ ጥያቄ ላይ 78 ደቂቃ ልትፈጁ ትችላላችሁ፣ ከባዱን ጥያቄ ገጥማችሁ። ስለዚህ ከባዱን ጥያቄ በመጀመሪያ ደረጃ አቮይድ ማድረግ ይኖርባችኋል ማለት ነው። እሺ አቮይድ አድርግታችኋል እንበል፣ የሆነ ነገር ታችኋል፣ ታይም እያያችሁ ሂዱ ፕሊዝ። ጊዜ የሚፈጅ ጥያቄ በቃ ሞስት ፕሮባብሊ ጥያቄውን ልትሰጡ ትሄዳላችሁ። በተጨማሪ ሰዓታችሁን ይገላል። ፕሊዝ ዋና ነገር ኢንትራንስ ኤግዛም ላይ በምን ያክል ጊዜ ምን ያክል ጥያቄዎችን ትሰራላችሁ በኮምፒተንስ የሚለው ማክሲማይዝ ዩር ፖይንት የሚለው ነገር ስለሆነ ፕሊዝ ይህን ነገር በደንብ አትኩሩት። ጥያቄውን አገኛለሁ አላገኝም ባገኝ እኔ ጀስት ጥያቄ ያስፈልገኛል ያክል የምትሉ ካልሆነ ጀስት ስኪፕ አድርጋችሁ በኋላ መመለስ ይችላላችሁ ማለት ነው። ለገሲንግም በኋላ ብትመለሱ ይሻላል። ስለዚህ እዛው ጋራ መሙላት አይኖርባችሁ ማለት ነው። በተጨማሪ ደግሞ ጥያቄዎችን ገስ ስታደርጉ ራሱ በደንብ እንዲሁ ከመሙላት ይልቅ ሳይንቲፊክ የሆነ ገስ መጠቀም ይኖርባችሁ ማለት ነው። ኤሊሚኔሽን ሜካኒዝም ተጠቅማችሁ ማይመስሉ ቾይሶችን አቮይድ አድርጋችሁ በቃ የቀሩትን ሲምፕሊ መምረጥ ትችላላችሁ ማለት ነው። በተጨማሪ ደግሞ ጥያቄዎችን ሙሉ ሰሩ አንዴ ኦቨርቪው ብታደርጉ የጥያቄዎችን ብዛቱ ታዋቂ ነው። እሱ ጥያቄዎችን ሪቪው ያደርጋችሁ እንደ እንግሊሽ አይነት ከሆነ ሴክተር ምናምን ሴክሽን የሚኖር ከሆነ አሁን ፈርስት ራውንድ ላይ ካያችሁ
15 ጥያቄ ኮሚኒኬሽን ነው። እኔ ኮሚኒኬሽን ይከብደኛል የምትሉ ከሆነ ስኪፕ አድርጉት፣ ሙሉ ስኪፕ አድርጉት። ጀስት ጥያቄዎችን ኦብዘርቭ እያደረጋችሁ ስኪፕ ታደርጋላችሁ። የሚቀላችሁ ቦታ ትሄዳላችሁ። ግራመር የሚቀላችሁ፣ ፓስ የሚቀላችሁ ቦታ ትሄዳላችሁ። ከዛም ደግሞ በቃ ወደ ዳውን ትሄዳላችሁ። በቃ ኮንፊደንሳችሁን ቢልድ እያደረጋችሁ ትሄዳላችሁ። በተጨማሪ ደግሞ ያው ጥያቄዎችን የማግኘት ፕሮባቢሊቲያችሁ እየጨመረ ሞር ደግሞ ዶፓሚናችሁ ሲረጭ ብዙ የማስታወስ አቅማችሁ ደግሞ ይነሳል ማለት ነው። ስለዚህ አክቲቭ ሪኮል የሚለውን ኮንሰፕት እዚህ ጋራ ታመጡታላችሁ። ስለዚህ ይህንን ነገራቶች ማድረግ ይኖርባቸዋል ማለት ነው። በተጨማሪ ደግሞ ጥያቄዎቹ የሚቀሏችሁ ከሆነ ኦር ቀላል ይመስላችሁ ከሆነ አንዳንድ ተማሪ አለ ዛሬ ፈተና ቀላል ይላል። ፈተና ቀሎትም አይደለም፣ ጀስ ከክብደቱ የተነሳ አንዳንዴ ቀላል ሊመስላችሁ ይችላል። ፕሊዝ ቀላል ጥያቄ የሚባል ራሱ በደንብ በጥንቃቄ ማየት ይኖርባቸዋል። እናንተ እንድትሳሳቱ ነው የሚቀመጡ ማለት ነው ጥያቄዎቹ። ፕሊዝ ብዙ ተማሪዎች ይሳሳታሉ የሚሉ ኦፕሽኖች አለ ማለት ነው። ይህን ጥያቄ ለምን ሮዲ ያደረኩት የሚለውን ጠይቁ ራሳችሁን። ይህን ለምን አይሆንም ቢ ለምን አይሆንም? እሱም ብቻ ሳይሆን ሌላ ተማሪ ምን ሊመርጥ ይችላል? አሁን ፈተና አስተማሪ ቢሆን ይህን ጥያቄ እንዴት ያደርገዋል ማለት ይኖርባቸዋል ማለት ነው። በአንድ ጀስት ስትሬት ፎርዋርድ ብቻ የምታዩ ከሆነ ጥያቄውን የማጣት ፕሮባቢሊቲያችሁ ቴንዴንሳችሁ ይጨምራል። ግን ጀስት በብዙ አንግሎች ስትመለከቱ ይሄ ጥያቄ እኮ እኔ የምሆን ኖሮ ዲ ያደርገው ነበር፣ ነገር ግን ጥያቄው ዲ አይሆንም ኤ ይሆናል የሚል እንደዚህ አይነት ግንዛቤ ላይ ትደርሳላችሁ ማለት ነው። ፕሊዝ ጥያቄዎችን ከአንድ አንግል ብቻ ሳይሆን ከብዙ አንግል ይሁ። በጣም ብዙ ተማሪዎች ጥያቄዎች ቀላል ይመስሉና በቃ ሁሉም ተማሪ አንድ መልስ እንዲመርጥ ዲዛይን ይደረጋል። ሁሉም እሱን ይመርጣል። ትንሽ ግን ብታስቡ ጥያቄውን የማግኘት ፕሮባቢሊቲያችሁ ይጨምራል። ስለዚህ በዚህ ወይ ኢንትራንስ ኤግዛም ላይ አሪፍ ውጤት ማምጣት ትችላላችሁ ማለት ነው። በቀጣይ እንደዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ